በዚህ አለ ለማለት ጌታችን የሄደበት መንገድ ምንድነው? የነነዌ ሰዎች በፍርድ ቀን ይነሳሉ፣ ከዚህ ትውልድ ጋር ይከራከራሉ። የነነዌ ሰዎች ግን በዮናስ ስብከት ምን አሉ? እስኪ ጥቂት ነገር እናንሳ። በጣም የሚያስደንቅ ነው። የነነዌ ሰዎች አስተዋቸው። እግዚአብሔር የነነዌ ሰዎች ተባብረው ኃጢአት ሰሩ፣ እግዚአብሔርን በደሉ። ተባብረው ከመበደል ይሰውረን። ዮናስ ወደ ነነዌ ሂድ የሚለውን የእግዚአብሔርን ትእዛዝ በሶስት ምክንያት ለመቀበል ተቸገረ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር አምላክነ ዘበአማን ለዘሐወፀነ እምአርያም ወፈቀደ ከመ ያውርሰነ መንግሥቶ ዘለዓለም። ከላይ ከሰማይ ከአርያም መጥቶ የጎበኘን ሰማያዊት የምትሆን ርስቱን መንግሥተ ሰማያትን እንድንወርስ የፈቀደልን ቅዱስ አምላካችን እግዚአብሔር ክብር ምስጋና ይድረሰው። የተከበሩ አባታችን መላከ ሰላም ቆሞስ አባ ወልደ ሩፋኤል የዚህ ጥንታዊ ታሪካዊ ቤተ መቅደስ ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ አበው ካህናት፣ አሃው ዲያቆናት፣ በዚህ ዕለት የእግዚአብሔርን ጥሪ ሰምታችሁ የእግዚአብሔርን ድምፅ ሽታችሁ በቤተ መቅደሱ የሚገኘውን በረከት ለማግኘት የሚነገረውን ቃል እግዚአብሔር ለመስማት ቅዱስ ሩፋኤልን ደጅ ለመጽናት ለመማፀን በቤተ መቅደሱ የከተማችሁ ምእመናን፣ ምእመናት፣ ሕፃናት በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ዋላችሁ? ምስጋና የባህሪ ገንዘቡ የሚሆን የቅዱሳን አምላክ ቅዱስ እግዚአብሔር ብዙውን በደላችንን በምህረቱ ሸፍኖልን እድሜ ለንስሐ ሰጥቶን ይህን ጊዜ ባርኮ ቀድሶ ስለሰጠን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሁን። እግዚአብሔር ምስጋናችን ይቀበልልን። ዘየአቢ እምዮናስ ሀሎ ዘየ፣ ከዮናስ የሚበልጥ በዚህ አለ። የቅዱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ከዮናስ የሚበልጥ በዚህ አለ። እስኪ በሉት፣ ከዮናስ የሚበልጥ በየት አለ? እንግዲህ ሰዓቱ በጣም መሽቷል። እግዚአብሔር በረዳን መጠን ለአጭር ጊዜ ይህን ቃል መነሻ አድርገን እግዚአብሔር ሊነግረን የፈለገውን ቃል እናደምጣለን። እግዚአብሔር ሁላችንን በቸርነቱ ያስተምረን። ቃሉን የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን ቃል የተናገረበት ዋናው ምክንያት ደግሞ አይሁድ ወደ ኢየሱስ ክርስቶስ ቀረቡና መምህር ሆይ ከአንተ ዘንድ ምልክት ማየት እንወዳለን አሉት። ሰምታችሁኛል? ጌታችን ሲያስተምር ብዙ ሕዝብ ይከተለው ነበረ። በጉባኤ መሃል ጸሐፍት ፈሪሳውያን አይሁድ ወደ ክርስቶስ ቀርበው ጥያቄ ጠየቁ። ጥያቄው ምንድነው? መምህር ሆይ ከአንተ ምልክት ማየት እንወዳለን አሉት። ምን ማየት? ምልክት፣ ተአምር ማለት ነው። ተአምር ማየት እንወዳለን፣ ድንቅ ነገር ማየት እንወዳለን። ያ ማለት እንደ ሙሴ ደመና ጋርደህ መና አውርደህ ባህር ከፍለህ ተአምር ማየት እንወዳለን። እንደ ኤልያስ ሰማይ ለጉመህ እሳት አዝንመህ ጠላት አጥፍተህ ማየት እንወዳለን። በአጭሩ አስደናቂ ተአምር አሳየን አሉት። ምን አሳየን? ቅዱስ ጳውሎስ ይህን የአይሁድን ፍላጎት ይነቅፋቸዋል። ምክንያቱም ካለማወቃቸው የተነሳ ነው ይሄን ጥያቄ የሚጠይቁት።
ካለማወቃቸው የተነሳ ይጠይቃሉ። እስመ አይሁድኒ ተአምረ ይሲአሉ ወሰብአ ጽርኒ ጥበበ ይሐስሱ ንነሰ ንሰብክ ክርስቶስ ሀዘ ተሰቅለ። አይሁድ ምልክትን ይሻሉ አለ። ምን ይሻሉ? ምልክት ፈላጊ፣ ድንቅ ነገር ፈላጊዎች ናቸው። አስደናቂ ነገር ማየት ይፈልጋሉ። በእውነት ምልክት ከመፈለግ እግዚአብሔር ይሰውረን። ጌታችን ምን ብሎ እንደመለሰላቸው ታውቃላችሁ? እንዲህ አላቸው፣ አመፀኛና አመንዝራ ትውልድ ምልክትን ይሻል አላቸው። ምን አይነት ትውልድ? አመፀኛና አመንዝራ ትውልድ። በሁለት ቃል ላይ የገለጣቸው፣ አንደኛ አመፀኞች ናቸው፣ ሁለተኛ አመንዝሮች ናቸው። የአመፀኝነት መለያው ምንድነው ካልን እምቢተኛነት፣ አመፀኛ አለማመን፣ አለመቀበል። ይሄ ማመፅ፣ እውነቱን እያወቁ አለመቀበል፣ ይሄ ማመፅ ነው። በእግዚአብሔር ላይ አመፁ የሚል ቃል ሰምታችሁ ታውቃላችሁ? በማን ላይ? ምክንያቱም የእግዚአብሔርን ትእዛዝ እያወቁት የእግዚአብሔርን ፈቃድ እየተረዱት እንደ ፈቃዱ መኖር ሲገባቸው የእግዚአብሔርን ፈቃድ አናደርግም ሲሉ በማን ላይ ማመፅ ነው? ስለዚህ አመፀኛ በምን ይታወቃል ከተባለ እያወቀ እየተረዳ አልቀበልም ባይነት፣ እምቢ ባይነት። እምቢ ባይ ልቡናን ከሁላችን ያረቀልን። እውነቱን እያወቁት በጣም ይገርማል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የአማልክት አምላክ የጌቶች ጌታ የንጉሥታት ንጉሥ እንደሆነ በብዙ መልኩ ያውቃሉ እኮ። ተአምር ያደርጋል። 5 እንጀራ ከ2 ዓሣ ጋር ለ5,000 ሕዝብ መግቧቸዋል። እንደገና ስንት ቅርጫት ተነሳ? 12። 5 እንጀራና 2 ዓሣ ስንት ትሪ ይሆናል? 1 ትሪ ይሞላል? አይሞላም። ግን ያንኑ 5,000 ሕዝብ እንዲመገበው አደረገ። ተመጋቢዎቹ እኮ ራሳቸው ናቸው፣ ጠያቂዎቹ ናቸው። እንደገና ሲነሳ ደግሞ 12 ቅርጫት ሲሆን አዩ። ከዚህ የሚበልጥ ተአምር አለ? ማዕበልና ሞገድ ሲገስጽ አሳያቸው። ከተቀበረ 4 ቀን የሆነው አልዓዛርን ሲያስነሳ አሳያቸው። ይህን ሁሉ እያዩ አሁንም ምን እንፈልጋለን አሉ? ይሄ ማለት አመፀኝነት ነው። ለመቀበል ለማመን ቢፈልጉ የሚያዩት ተአምራት ይበቃቸው ነበር። ግን አመፀኞች ናቸውና አመፀኛ አላቸው። አመፀኛ ያስባላቸው በሚያዩት ማመን ስላቃታቸው ነው። ያዩትን መቀበል ስላቃታቸው። አሁን እኛ ተአምር እንፈልጋለን አይደል? ምልክት ብዙዎቻችን እኮ እንወዳለን ተአምር ማየት። በነገራችን ላይ ተአምር የኛ የድነታችን ፍጻሜ አይደለም። ለምሳሌ እውር የነበረ ሰው አይኑ ቢበራ ይሄ ለሱ ቁም ነገር አይደለም። ፍጻሜው አይደለም። ጎባጣ የነበረው ቢቀና፣ ሞቶ የነበረው ቢነሳ ይሄ ፍጻሜው አይደለም። የኛ ፍጻሜያችን ግባችን መንግስተ ሰማያትን መውረስ። ምን መውረስ ነው? እዚህ ምድር ላይ ተአምር አየን አላየን ምንም ቁም ነገር የለው። ተአምር ወደ እውነቱ መሳቢያ ነው እንጂ መጨረሻ አይደለም። ዛሬ ዘመኑ ተበላሽቷል። በቃ ተአምር ታያለ፣ ወጥመዱ ሲሰበርል ታያለ። እዚህ ምድር ላይ ያለውን አልዓዛር ከሞተ ከተቀበረ ከ4 ቀን በኋላ ተነሳ፣ ተመልሶ ሞተ። ተመልሶ ምን ሆነ? ሞተ፣ ተቀበረ። መቃብሩ እስካሁን አለ። ይሄ መጨረሻችን አይደለም። ስለዚህ ምልክት እንደው ከነሱም እኮ ምልክት ነው። ምልክት ማለት ወደ እውነቱ የሚወስድ ማለት ነው፣ ወደ ፍጻሜው የሚያደርስ እንጂ ምልክት በራሱ መቋጫ አይደለም። ስለዚህ ባዩት ምልክት ደግሞ ለማመን ጥቂት ይበቃ ነበር። ያን ያክል ምልክትም እኮ ያሰ ጥቂት ይበቃል። ነቢየ እግዚአብሔር ቅዱስ ዳዊት አቤቱ አለ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ምን ሆኜ ተፈጥሬያለሁና? ራሳችንን ብናይ እኮ ከዚህ የበለጠ ተአምር እኮ በሁለት እግር መቆም አያስደንቅም? እስኪ በሁለት እግሩ ቢቆም ምን አለ ከሰው በቀር? ራሱን ባላንስ አድርጎ ይሄ እኮ ትልቅ ምልክት እኮ ነው። በውስጣችን ውሃ፣ መሬት፣ እሳት፣ ነፋስ ተስማምተው መኖራችን በጣም አስደናቂ አይደለም? ራሳችን ብናይ እኮ ግሩምና ድንቅ ነን። ትልቅ
ለማመስገን ወደ እግዚአብሔር ለመጠጋት ጥቂት ይበቃ ነበረ፣ ግን አላመኑ። ስለዚህ ባዩት ስላላመኑ ምን አላቸው? አመፀኛ ተባሉ። ምን ተባሉ? ቀጥሎ ደግሞ አመንዝራ አላቸው። ምን አላቸው? የአመንዝራ መለያ ምንድን ነው? የዘማ መለያ ምንድን ነው ካላችሁ፣ ለአንዱ ግብር የተለያየ ሰው ቢፈጽመው ደስ ይለዋል። ግብሩ አንድ እኮ ነው። አመንዝራነት በዝሙት ብቻ እንዳታዩት። ለምሳሌ የትምህርት አመንዝራ አለ። ያ ማለት ትምህርቱ አንድ ነው፣ ግን አንዱን ትምህርት 30 ሰው ቢነግረው ደስ ይለዋል። ስንት ሰው? 30 ሰው። ትምህርቱ እኮ አንድ ነው፣ ወንጌሉ እኮ አንድ ነው። ነገር ግን ሰው እየተቀያየረ ቢነግረው፣ እንደው እጃችን ላይ ያለው ስልክ እንኳን እኮ እስኪ መቀየር ነው አይደል? እስኪ ገሌስ ምን ብሎታል? ገሌ ምን አስተያየት ሰጥቷል? በዚህ ላይ ይህ አመንዝራነት ነው። አለመርካት ማለት ነው። ባዩት በሰሙት አለመርካት፣ መለዋወጥ። ለዚያ ነው ቤተ እስራኤልን ለምን ዘማላት ለምን አመንዝራላት የሚለውን የኛ ሊቃውንት ሲተረጉሙ ላሉ አመንዝራ ሴት ወይም አመንዝራ ወንድ ግብሩ አንድ ሲሆን ሴቷ ወንድ ሲለዋወጥላት ትወዳለች፣ ወንዱ ደግሞ ሴት ሲለዋወጥለት ይወዳል። ቤተ እስራኤልም ትምህርቱ አንድ ሲሆን ቃሉ አንድ ሲሆን የትምህርቱ ዓላማና ግብ አንድ ሲሆን መምህራን ሲለዋወጡላት ትወዳለችና አመንዝራላት። ስለዚህ አመፀኛና አመንዝራ ትውልድ ምንን ይሻል? ምልክትን ይሻል። ይሄን አለና ምልክቱ ግን አልቀረባትም አለ። ምልክቱ ምን አላለባትም? አስቀርቶባቸዋል። በተአምራት የታጀበ ትምህርት ነበር የሚያስተምራቸው አይደለም? ተአምር ጎባጣ አቅርቷል፣ ሙት አስነስቷል፣ ውሃውን ወደ ወይን ቀይረዋል፣ በባህር ላይ ተራምደዋል። ይሁሉ ምልክት ነበረ። ስለዚህ ምልክቱ ግን አልቀረባትም አለና አንድ የማይረሱትን በእውነት ቤተ እስራኤል 3 ዓመት ከ3 ወር ከተማሩት ትምህርት ከአዩት ተአምራት መካከል የሚያስታውሱት አንዱን ብቻ ነው። ስንቱን ብቻ? አንዱን ብቻ ነው። እና ምልክቱ ግን አልቀረበትም አለና ከነቢዩ ዮናስ ምልክት በቀር ሌላ ምልክት አይሰጣትም አለ። ከማን በቀር? ከነቢዩ ከዮናስ በቀር። ወበከመ ነበረ ዮናስ ውስተ ከርሱ አንበሪ ሰሉሰ መዋዕለ ወሰሉሰ ለያለየ ከማሁ ይነብር ወልደ እጓለ እመሕያው ውስተ ልበ ምድር። ዮናስ 3 መዓልት 3 ሌሊት በከርሰ መቃብር እንዳደ በከርሰ አንበሪ በአሳውት ውስጥ እንዳደረ የሰው ልጅም እንዲሁ በመቃብር ውስጥ ሊያደር ይገባዋል አላቸው። ስንት ቀን? 3 መዓልትና በቃ ከዚህ ውጪ የሚያስታውሱት የለም ማለት ነው። ልብ ካላችሁ ጌታችን ዓርብ ተሰቅሎ ቅዳሜ ጠዋት ሊቃነ ካህናቱ ተሰብስበው ምንድነው ያሉት? ያ አሳች በሕይወተ ሥጋ ሳለ ከ3 ቀን በኋላ እነሳለሁ ብሎ የተናገረው ነገር ትዝ አለናሉ። ይቺ ብቻ ነው የሚያስታውሱት፣ ሌላ አያስታውሱ። ስለዚህ እንዳይነሳ መቃብሩን አስጠብቃሉ እና ከዮናስ ምልክት በቀር ሌላ ምልክት አይሰጣቸውም ማለትና ቀጥሎ ምን አለ መሰላችሁ? ሰብአ ነነዌ ይትነስኡ አነ ዕለተ ደይ ወይትፋትሁ ምስለ ዛቲ ትውልድ ወያስተሐፍርዋ። የነነዌ ሰዎች በፍርድ ቀን ይነሳሉ፣ ከዚህ ትውልድ ጋር ይከራከራሉ፣ ያሳፍሯቸዋል፣ ምላሽም ያሳጧቸዋል። ለምን? እስመ አምኑ በስብከተ ዮናስ ነቢይ፣ በነቢዩ በዮናስ ስብከት አምነው ንስሐ ገብተዋልና። ዘይአቢ እመ ዮናስ አሎ ዘ ከዮናስ የሚበልጠው ግን በዚህ አለ አላቸው። ርዕሳችን ከዮናስ የሚበልጥ በዚህ አለ ነው። አሁን ከዮናስ የሚበልጥ በዚህ አለ ለማለት ጌታችን የሄደበት መንገድ ምንድነው? የነነዌ ሰዎች በፍርድ ቀን ይነሳሉ፣ ከዚህ ትውልድ ጋር ይከራከራሉ፣ ምላሽም ያሳጡታል፣ ይካሰሱታል፣ ያሳፍሩታል። ለምን? እነሱ በዮናስ ስብከት አምነው ምን ብለዋል? ንስሐ ገብተዋል። ከዮናስ የሚበልጠው ግን የት አለ? ምን ማና ማን ያወደረ? የነነዌ ሰዎችንና ቤተ አይሁድን ዮናስንና ራሱን እያነጻጸረው ነው ያስተማረው ጌታችን። አሁን የነነዌ ሰዎች በፍርድ ቀን ይነሳሉ፣ ይሄን ትውልድ ይከራከሩታል። እስከ ዕለተ ምጽአት የሚነሳውን ትውልድ ምን ይሉታል? ይከራከሩታል። ለምን? እነሱ በዮናስ ስብከት አምነው ምን ብለዋል? አሁን ያለንበት ወቅት ጾመ ነነዌ ላይ አይደለም? የነነዌ ሰዎች ጾሙ ጾም ላይ የነነዌ ሰዎችን ስናስብ እኮ
ከነነዌ ሰዎች ጋር እኛ ራሳችንን የምናይበት ነው። የነነዌ ሰዎች ለእኛ መስተዋቶቻችን ናቸው። ራሳችንን ነው የሚያሳየው። ስለዚህ የነነዌ ሰዎች ከቤተ አይሁድ ጋር ነቢዩ ዮናስ ከመድኃኔ ዓለም ከኢየሱስ ጋር አነጻጸረና የነነዌ ሰዎች እናንተን ይከሷቸዋል። ለምን? እነሱ በዮናስ ስብከት አመኑ፣ እናንተ ግን በእኔ ስብከት ምን አላላችሁ? አላመናችሁ። እኔ ታምራት እያሳየኋችሁ እያስተማርኳችሁ አብራርቼ እየነገርኳችሁ እኔን አልተቀበላችሁ። የነነዌ ሰዎች ግን በዮናስ ስብከት ምን አሉ? እስኪ ጥቂት ነገር እናንሳ። በጣም የሚያስደንቅ ነው። የነነዌ ሰዎች አሰቧቸው። እግዚአብሔር የነነዌ ሰዎች ተባብረው ኃጢአት ሰሩ፣ እግዚአብሔርን በደሉ። ተባብረው ከመበደል ይሰውረን። ብሔራዊ ኃጢአት ነው የሰሩት። በአዋጅ ነው እግዚአብሔርን የበደሉት እና እግዚአብሔር ምን አላቸው? ኃጢአታቸውን አየና ዮናስን ወደ ነነዌ ሂድ፣ ኃጢአታቸው እስከ ፊቴ መጥቷልና ከኃጢአታቸው እንዲመለሱ ለነነዌ ሰዎች ስበክላቸው አለው። ትንቢተ ዮናስን አንብቡት ቤታችሁ። ምን በልላቸው? ስበክላቸው። ዮናስ ወደ ነነዌ ሂድ የሚለውን የእግዚአብሔርን ትእዛዝ በሶስት ምክንያት ለመቀበል ተቸገረ። በስንት ምክንያት? ምን ያስጨነቀው? አንደኛው ከዮናስ በፊትም ከዮናስ በኋላም ወደ አሕዛብ ሂድ የተባለ ነቢይ የለም። እነ ሙሴ የዛው የኢየሩሳሌም ነቢያቶች ናቸው። እነ ኤልያስ፣ እነ ኤልሳ የኢየሩሳሌም ነቢያቶች ናቸው። እነ ኢሳይያስ ደግሞ የይሁዳ ነቢያቶች ናቸው። ዮናስን ግን ለአሕዛብ ነቢይ ይሄዳል እና ከሱ በፊት ወደ አሕዛብ የተላከ ነቢይ ስላላየ ለመሄድ ጨነቀው። አንዱ ማለት ነው መጀመሪያ መሆኑ አስጨነቀው። ሁለተኛ ያስጨነቀው የነነዌ ሰዎች አሕዛብ ናቸው። የአሕዛብን ታሪክ የሚያውቀው ጥፋታቸውን በግልጥ ከተናገረ ቆዳውን ይገፉታል፣ ስጋው ላይ ጨው ይነሰንሱበታል፣ ተሰቃይቶ እንዲሞት ያደርጉታል። ስለዚህ የሚደርስበትን መከራ ፈራ። ሁለተኛው። ሶስተኛው ለስሙ ተጨነቀ። ለምኑ? እግዚአብሔር መሐሪ ነው። እግዚአብሔር ምንድን ነው? አሁን እኔ ሄጄ ትጠፋላችሁ እስከ ነሰሉስ ዕለት ትትገፈታ ነነዌ አባይ እስከ ሶስተኛው ቀን ታላቂቱ ባቢሎን ትጠፋለች ብዬ ብናገር፣ ታላቂቱ ነነዌ ትጠፋለች ብዬ ብናገር እግዚአብሔር ደግሞ ይቅር ቢላቸው ሐሰተኛው ዮናስ ልባል አይደለም እና እነዚህ ሶስት ነገሮች ያስጨነቁት። ሂድ አለው፣ አልሄደም፣ ዝም አለ። እነዚህን እያሰላሰለ እንዴት ከይሁዳም ወደ አሕዛብ ሀገር ሄዳለሁ? የአሕዛብ ሰዎች ቢከፉብኝስ? ደግሞ ስሜ ቢጠፋስ? ይሄን እያወጣ እያወረደ ሳይሄድ ቀረ። ለሁለተኛ ጊዜ ሂዳለሁ። ያን ጊዜ ዮናስ ምን አለ? ወተሃጣም ገጽ እግዚአብሔር፣ በፊቱ ቢያየኝ አይደለም ደጋግሞ ሂድ የሚለኝ የሚዘበዝበኝ፣ ለምን ከፊቱ ዘወር አልልለትም አለና ወደ ተርሴስ ሊሄድ ኢዮጴ ባህር ጋር ደረሰ። በዚያ በሀገራቸው ከየብሱ ይልቅ ባህሩ ስለሚበዛ ወደ ተርሴስ የሚሄድ መርከብ አገኘ። ዋጋ ተነጋግሮ ብር ከፍሎ ጉዞ ከእግዚአብሔር ፊት ለመሸሽ ወደ ተርሴስ በመርከብ ሄደ። በጣም የሚገርመው ሊቀ ሐመሩ በሚተኛበት በውስጠኛው ክፍል ገብቶ ተኛ ይላል። እግዚአብሔር እንዳያየው ነው። ማን እንዳያየው? ዮናስ ማለት ርግብ ማለት ነው። ርግብ መቼም አባቶቻችን ስምን መልአክ ያወጣዋል ይላሉ። ማን ያወጣዋል? እንግዲህ ቀድሞ ስሙ የወጣለት ሰው እንደ ስሙ ሆኖ ሲገኝ እኮ ነው ስምን መልአክ ያወጣዋል የሚባለው። ዮናስ ማለት ርግብ የዋህ ማለት ነው። አሁን የዋህነቱ ተገለጠ። የዋህነቱ አንደኛው ከእግዚአብሔር ፊት እሸሻለሁ ብሎ መነሳቱ ማሰቡ፣ ሁለተኛው በከበሮ ቤቱ በኩል እግዚአብሔር ምናልባት እንዳያገኘኝ እንዳያየኝ የእግዚአብሔር ቃል ወደ እኔ እንዳይመጣ ብሎ ሊቀ ሐመሩ መርከበኛው የመርከቡ ሾፌር በሚተኛበት በውስጠኛው ክፍል ገብቶ ተኛ። ሲገባ ገና ትኬት ሲቆርጥ ሲነጋገር ጠይቀውታል። ብሔር እንደው ነገድህ ማን ነው ብለው ጠይቀውታል። አንደኛ ምንህ፣ ሁለተኛው ሀገርህ የት ነው ብለው ጠይቀውታል።
ሶስተኛው ስራ ምንድነው ብለው ጠይቀውታል። እነዚህ ሶስት ጥያቄዎች መጀመሪያ ቀርቦለታል። ሀገሩን፣ ነገዱንና ስራውን ጠይቀውታል። ሀገርህ የት ነው ለሚሉት አልመለሰላቸው። ነገድህ የት ነው ላሉት ግን ነገዱን ዕብራዊ ነኝ ብሏቸዋል። ስራ ምንድነው ላሉትም ስራዬ ሰማዩንና ምድሩን ባህሩንና የብሱን የፈጠረ እግዚአብሔርን ማምለክ ነው ብሏቸዋል። ማን ማምለክ ነው? በዚህ በመጽሐፈ ሳሙኤል ላይ ስለ አፍኒንና ስለ ፊንሐስ ሲጽፍ ምን ይላል? እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ነበሩ ይላቸዋል። ማንን የማያውቁ? ከባድ ነው አይደል? የእግዚአብሔር አገልጋዮች ግን ማንን የማያውቁ? እንዲህ ከመሆን እግዚአብሔር ይሰውረን። ክርስቲያኖች ነገር ግን ክርስቶስን የማያውቁ ክርስቲያኖች ነገር ግን የክርስትና ግብር የሌላቸው እና ዮናስ ስራዬ ሰማዩንና ምድሩን የፈጠረውን እግዚአብሔር ምን ማለት ነው አለ? ማገልገል። ግን አሁን ለእግዚአብሔር ታዟል። ከእግዚአብሔር ትእዛዝ እየሸሸ ግን የእግዚአብሔር አገልጋይ ነኝ ይል ነበረ እና እንዲህ ብሏቸው ተደበቀ። በኋላ ከባህሩ መካከል ሲደርሱ ታላቅ አውሎ ነፋስ ተነሳ። ማዕበሉ ሞገዱ ሊገለብጣቸው ደረሰ። ሁሉም እየተነሱ የአምላካቸውን ስም ይጠሩ ጀመረ። ሊቀ ሐመሩ መርከበኛው ወደ ውስጠኛው ክፍል ሲገባ ዮናስ ተኝቶ ነበረ። እሱ ስለ መርከቢቷ መናወጥ ሳይሆን የጨነቀው እግዚአብሔር እንዳያገኘው ነው። ሂድ እንዳይለው ድጋሚ ይሄን ያስጨነቀው እንዴ ተኝተሃል አለው። በል ተነስና የአምላክን ስም ጥራ፣ ምናልባት ማዕበል ሞገዱ ይተውን እንደሆነ አለው። ያን ጊዜ ዮናስ ምን አለ? ማዕበል ሞገዱ እኔን አውጥታችሁ ካልጣላችሁኝ አይቆምላችሁም አላቸው። ምን ካላላችሁ አውጥታችሁ ጣሉኝ አላቸው። እነሱ ግን ዮናስን አውጥቶ ከመጣል ይልቅ የመርከቡ ላይ የተጫነውን ዕቃ እያወጡ ወደ ባህር ይጥሉ ነበረ። ቅዱስ ኤፍሬም ሶርያዊ ይሄንን ሲያብራራ ዮናስ ለብዙዎች መክሰር ምክንያት ሆነ። ለብዙዎች ምን? ብዙዎች እንግዲህ ብዙ ነጋዴዎች ተሳፍረዋል እዛ ላይ። ለብዙዎች ኪሳራ ግን ምክንያት ሆነ እና ዛሬ ለብዙዎች መሰናክል ከመሆን ራሳችሁን ጠብቁ ይላል። በእውነት ራሳችን ለብዙዎች መሰናክል ከመሆን እግዚአብሔር ይጠብቀን እና ብዙዎች በሱ ምክንያት ከሰሩ። ምንም ሊረጋጋ አልቻለም። መጨረሻ ላይ እንዴ እስኪ ዕጣ እናውጣ ብለው ዕጣ ሲያወጡ ለሱ ወጣ። እንግዲህ ፈቃድህማ ከሆነ በዚህ ሰው ደም ተመራመር አታጥፋን ብለው ከእግዚአብሔር ጋር በሰዓት ገብተው ዮናስን አወጡና ወደ ባህር ወረወሩት። ዮናስን የሚውጥ ታላቅ ዓሣ እግዚአብሔር አዘጋጀ። ዮናስንም በነነዌ የባህር ዳርቻ ከ3 ቀን በኋላ ተፋው። ስለዚህ ዮናስ ጠየቀ፣ ይህች ሀገር ማን ትባላለች አለ። ነነዌ። በቃ አልለቀቀኝም ማለት ነው ብሎ ነነዌ የ3 ቀን መንገድ ታስኬዳለች። የ1 ቀን ጎዳና ሄደና አንድ ነገር አሰምቶ ተናገረ። እስከ 3 ቀን ድረስ ነነዌ ትገለበጣለች አለ። ምን ትላለች? እስከ ስንት ቀን? በቃ የዮናስ ስብከቱ ይሄ ነው። ኃጢአት ሰርታችኋል፣ እግዚአብሔር ተቀይሟችኋል፣ ከኃጢአታችሁ ብትመለሱ ይቅር እላችኋለሁ ብለዋል። ንስሐ ግቡ፣ ጾሙ፣ ጸልዩ አላለ። አንድ ነገር ብቻ ድምፁን ከፍ አድርጎ ደጋግሞ ይናገራል። ምን እያለ? እስከ 3 ቀን ድረስ ነነዌ ምን ትላለች? ትገለበጣለች። ይሄንን ለ1 ቀን ነው የተናገረው። ለስንት ቀን? ለ1 ቀን። ለዚያውም ግማሹን ቀን ሄዶ ለግማሽ ቀን ነው የሰበከው። ይሄንን የተናገረው ስብከትም አንለው። አስደነገጥ አይደለ? የሚያስደነግጥ የሚያስፈራ ንግግር። እስኪ ልብ በሉ። 120 ሺህ ህዝብ ያለባትን ከተማ እስከ 3 ቀን አትኖርም። ከ3 ቀን በኋላ ነነዌ የምትባል ከተማ አትኖርም፣ ትጠፋለች እያለ ተናገረ። ይሄን ተናግሮ ከፍ ካለ ቦታ ላይ ወጣና ነነዌ ስትቃጠል ለማየት ናፈቀ። ከፍ ካለ ተራራ ላይ ወጥቶ እዚያ ሳለ ፀሐይ አስጨነቀው፣ አቃጠለው። ወዲያው ደግሞ ቅል በቀረች። ያቺ ቅል ጥላዋ ሆነችው። ደስ ብሎተኛ። ወዲያው ደግሞ ትል መጣና በላት። በ1 ቀን በቀለች፣ ወዲያው ጥላ ሆነች፣ ወዲያው ደግሞ ትል በላትና ተናደደ ዮናስ፣ ተበሳጨ። ያን ጊዜ እግዚአብሔር ምን አለው? ዮናስ እችን ቅል ተክላታል? አልተከልኳትም። ውሃ ጠጥታታል? አላጠጣኋትም። ተንከባክባታል? አልተንከባከብኳትም። እና እንዴት ሆነች? ዕለቱን በቀለች።
ዕለቱንም ደረቀች። ታዲያ ዕለቱን በቅላ ዕለቷን ለደረቀች ለዚች ዛፍ አንተ ይሄን ያክል የምታዝን ከሆነ 120 ሺህ ሕዝብ ላለባት፣ ግራና ቀኛቸውን የማያውቁ ሕፃናት ላሉባት፣ ብዙ እንስሳት ብዙ አራዊት ላሉባት ለነነዌ ከተማማ እኔ እንዴት አላዘን ብሎ ዮናስን ማረጋጋት ጀመረ። እግዚአብሔር ማንን? ዮናስ እንዳያዝን ማረጋጋት ጀመረ። ከተመለሱ ተዋቸዋለሁ። በጣም የሚገርመው ግን ዮናስ ነነዌ ስትቃጠል ለማየት ናፍቋል። የነነዌ ሰዎች ደግሞ የዮናስን ቃል በሰሙበት ቅጽበት እስከ 3 ቀን ትገለበጣለች አይደል ያላቸው። እነሱ ደግሞ እስከ 3 ቀን እንስሳት ከልጆቻቸው እንዳይገናኙ፣ ንጉሱ ከዙፋኑ ይወርዳል፣ ማንም ሰው ምግብ እንዳይበላ፣ ስለ ኃጢአታችን እናልቅስ ብለው 3 ቀን ምን አደረጉ? ምክንያቱም እስከ 3 ቀን ነው ትጠፋላችሁ ያላቸው። እነሱ ግን ለ3 ቀን ማንም ሰው ምግብ እንዳይመገብ፣ ላሞች ከጥጆቻቸው፣ በጎች ከግልገሎቻቸው፣ አህዮች ከሩንጮቻቸው ጋር እንዳይገናኙ አሉና አዋጅ አወጁ። በ3ኛው ቀን እሳት ከሰማይ ወርዶ ከነነዌ ዛፍ ጫፍ ጫፉን በልቶ ወደ ኋላ ተመለሰ። የዮናስም ስጋት ራቀ፣ የነነዌ ሰዎችም ጸሎት ተሰማ። ክብር ምስጋና ለእግዚአብሔር ይሁን። አሁን ዮናስ ስጋቱ ምንድን ነበረ? እንዲህ ብዬ ተናግሬ እግዚአብሔር ይቅር ቢላቸው ሐሰተኛ ነቢይ ነው እባላለሁ፣ ስለዚህ የሚሰማኝ የለም የሚል ነበር አንዱ። ሌላው ደግሞ ቢያጠፉኝስ፣ ቆዳዬን ቢገፉትስ ነበረ። እንዴት ወደ አሕዛብ ሄዳለሁ ነበረ። ሁሉም የዮናስ ስጋት ተቀረፈ። ዮናስም እውነተኛ ነቢይነቱ ተረጋገጠ። የነነዌ ሰዎችም ምህላቸውን እግዚአብሔር ሰማ፣ ነነዌን ይቅር አለ። ነነዌን ይቅር አምላካችን ሀገራችን ይቅር ይበልልን፣ ሁላችን ይቅር ይበልን። አሁን ሁለቱን አነጻጽሯቸው። የነነዌ ሰዎች ንስሐ ለመግባታቸው ምክንያቱ የዮናስ ንግግር ነው። እሱም እስከ 3 ቀን ድረስ ነነዌ። አሁን ዮናስን አስቡት። ወደ ነነዌ ሄደው ፈቅዶ ነው ተገዶ ነው? ተገዶ አይደለም፣ በግድ ነው ሄደው እንጂ የነነዌ ሰዎች ኃጢአት ሰርተዋል፣ ኃጢአታቸው ያጠፋቸዋል። ስለዚህ ሄደ ብትሰብካቸው እኔ ይቅር እላቸዋለሁ ሲለው እግዚአብሔር ፈቃደኛ አልነበረም፣ አልሄድም። እንደዛው በቃ ኃጢአታቸው ያጥፋቸው ነበር። ተገዶ ነው ሄደው። አንደኛ። ሁለተኛ የዮናስ ስብከት የተበራራ ስብከት ነው። ለነነዌ ሰዎች የነገራቸው እስከ 3 ቀን። አሁን እንደው አንድ ሰው በዚች በከተማ እያለፈ እስከ 3 ቀን ትጠፋለች ቢል ብንሰማው ምን እንላለን? ምንም ሟርተኛ ነው አንልም? ምን አይነት ሟርተ ይወረታል? ደግሞ ትንሽ ስልጣን ያላቸው ሰዎች ደግሞ እስኪና ብለው ይዘው ትንሽ የቀጡም ቢሆን እስኪ ማን የላከህ ከየት ነው የመጣው አይሉትም? በጣም ይገርማል። የነነዌ ሰዎችስ አያውቁትም። ዮናስ ለሀገሩ እንግዳ ነው፣ ለሰው ባዳ ነው፣ ጸጉሩ ልውጥ ነው። በዚያች ከተማ ከዚያ ቀን በፊት ታይቶ አያውቅም። ለዚያውም ደርሶ መዓት ነው የሚናገረው። ዮናስን ከየት ነው የመጣኸው? ስምህ ማን ነው? ማን የላከህ? ለምንድን ነው እንዲህ ብለህ የምትሰብከው? ለምንድን ነው የምትጠፋው? እንዳንጠፋ ምን እናድርግ ያለው ሰው አለ? የለም። ትጠፋላችሁ ሲላቸው ከጠፋን የምንጠፋ በምናችን ነው? በኃጢአታችን ነው። ስለዚህ የሚያጠፋን አምላክ በኃጢአታችን እንዳያጠፋ ኑ እንዋረድና እንለምነው አሉ። ሌላው የተብራራ ስብከት አለመስበኩ ብቻ አይደለም። ዮናስ እንዲህ ብሎ ከተናገረ በኋላ ጥፋትን ላይ ይናፍቅ ነበር። ጥፋታቸውን ላይ ግን እንዲህ አይነት ነቢይ ሰብኳቸው የነነዌ ሰዎች በዮናስ ስብከት አምነው ምን አሉ? ንስሐ ገቡ። ቤተ አይሁድስ ቤተ እስራኤልስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ አይሁድ የመጣው ወደዚህ ምድር የመጣው ተገዶ ነው ወዶ ነው? ተገዶ ነው ወዶ ነው? እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ወአድኀነነ አይደል? ምን ነው? በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ ምን አለ? አዳነን። ፍቅር ሰሐቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት። ኃያሉን ወልድን ፍቅር ከሰማይ ሳበው እስከ ሞትም አደረሰው። የመጣው በፈቃዱ ነው፣ ተገዶ አይደለም። የመጣው የሰው ፍቅር አገብሮት ነው፣ የኛ ፍቅር አሸንፎት ነው የመጣው። ተገዶ
የሄደ ሰባኪ የሰበካቸው ሲያምኑ በፈቃዱ የመጣ ሰባኪ ሰብካቸው ግን ምን አሉ? አንቀበልም አሉ። ስለዚህ የነነዌ ሰዎች በፍርድ ቀን ይነሳሉ። ይሄን ትውልድ ይፋረዱታል። ለምን? እነሱ በዮናስ ስብከት አምነዋል። እናንተ ግን የዮናስ አምላክ የዮናስ ፈጣሪ ዮናስን የላከ ሰማይንና ምድርን የፈጠረ እግዚአብሔር ዮናስ መጥቶ ቢሰብካችሁ አልሰማ በላቸዋልና ይፈርዱባቸዋል፣ ይፈራረዷቸዋል፣ ይከራከሯቸዋል። ሰብአ ነነዌ ይተነሱ አመለተ ላይ በፍርድ ቀን ይነሳሉ። ሌላው ዮናስ የነነዌን ጥፋት ይሻ ነበር፣ ይመኝ ነበር። ክርስቶስስ ለነሳ እኔ ጻድቃንን ልጠራ አልመጣሁም ኃጢአተኞችን ልፈልግ ነው የመጣሁት፣ ጤነኞች ሳይሆኑ በሽተኞች ባለመድኃኒት ይሻሉ ብሎ ነው የመጣው። ስለዚህ አንዱ እንኳን እንዳይጠፋ ወዶ የሰውን ድነት የሚመኝ አምላክ መጥቶ ሰውቋቸው አላመኑ። ሌላው ዮናስ ገበሬ ያስደንግጥ አይነት ስብከት ነው የሰበከው አይደል? ተጠፋለህ በቃ እየደጋገመ እንዳይጠፉ ምን ያርጉ አብራርቶ ነግሯቸዋል። ክርስቶስስ ነስሑ እስመ ቀርበት መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ። ስትጾሙ እንደ ግብዞች አትሁኑ፣ ሳታቋርጡ ጸልዩ፣ ወደ ፈተና እንዳትገቡ ትጉና ጸልዩ እያብራራ ለዚያውም በተአምራት የታጀበ ትምህርት እያስተማራቸው ሊቀበሉት አልፈለጉም። ስለዚህ የነነዌ ሰዎች በፍርድ ቀን ይነሳሉ። ከዚህ ትውልድ ጋር ይከራከሩታል፣ ምላሽም ያሳጡታል። ለምን? ከዮናስ የሚበልጥ በዚህ አለ። ስለዚህ ቤተ አይሁድን ከዮናስ የሚበልጠው የዮናስ አምላክ የዮናስ ፈጣሪ አስተምሯት አላመነችም። የነነዌ ሰዎች ግን ዮናስ ቅድም ባየነው መልኩ ሰብኳቸው እንኳን ነግሯቸው እንኳን ንስሐ ገብተዋል። እና ዛሬ ቤተ አይሁድንም ለመውቀስ ሰብአ ነነዌንም ለማወደስ አይደለም። የነነዌን ሰዎች ጾም በየዓመቱ ጾም አለ። የነነዌ ሰዎች በስንት ዘመን አንድ ቀን ለዚያው የሚያስደነግጥ ቃል ሰምተው ንስሐ ገቡ። እኛ ስለ ንስሐ ስንት ዘመን ተማረን። ስለ ንስሐ በተለያዩ መምህራን ርዕስ እየተሰጠን ማስታወሻ እየተሰጠን መጽሐፍ ቅዱስ ማብራሪያ ንስሐ ማለት ይሄ ነው ያ ነው ተብለን፣ ስለዚህ ስንቶቻችን ንስሐ ገባን? ለብዙ ዘመን ስለ ንስሐ ተምረን ንስሐ ካልገባን የነነዌ ሰዎች በፍርድ ቀን ይነሳሉ፣ ይከራከሯቸዋል፣ ይፈርዱባቸዋል፣ ያስፈርዱባቸዋል ማለት ነው። ጌታችን ሲያስተምር ምን አለ? የምፈርድባችሁ እኔ አይደለሁም ማለት። ዛሬ የምትሰሙት ቃል እሱ ይፈርድባቸዋል። መቼ የምትሰሙት ቃል? ዛሬ። ስለዚህ ቃሉ በየጊዜው ይነገረናል። ጉባኤው በየጊዜው አይቋረጥም። ስለ ፍቅር ተሰብከናል፣ ስለ መመለስ ተሰብከናል፣ ስጋውን ደግሞ ስለ መቀበል ተሰብከናል። በተለያዩ መምህራን በተለያየ ጊዜ ተምረናል። ስለዚህ የሰማነውን ቃል ወደ ተግባር ቀይረነዋል ወይ ነው። ስለዚህ ዛሬ የነነዌ ሰዎች የጾሙትን ጾም ስንጾም እኛም በእውነት እንደሚገባ ሆነን ጾመን እንደ ነነዌ የታዘዘ መዓትም ካለ እግዚአብሔር እንዲመልስልን የእሱ መልካም ፈቃዱ ይሆንልን። በተማርነው ቃል እንድንጠቀም እግዚአብሔር ያግዘን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።